ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ሐምሌ 1 2018 ዓመተ ምህረት Our intention is to remove the regime and have an all-inclusive political process where every political party would take part in that process to form a transitional arrangement. ያኔ የዛሬ 5 ዓመት ደብረ ሲና ነበሩ። የዛሬ 5 ዓመት የፖለቲካ መሪዎቹ በአንድነት ቆመው ነበር። ኢትዮጵያልፎቹ የዛሬ 5 ዓመት ወታደራዊ መሪዎቹን በአንድነት ቆመው ነበር። የዛሬ 5 ዓመት ህወሓት ተተኩሳለሁ ሲል አልተባበርህም ብለው ወደ አዲስ አበባ የሚሸሹ ወጣቶች ሳይሆኑ ከአሜሪካ ሄደው አብረው ዋጋለው የሚሉ ሰዎች ነበሩ። የኮር ዋና አዛዥ ብርጋዴር ጀነራል አዲሱ መሐመድ እንደገለጹት በዚህ ድንገተኛ የጸረ ሽምቅ ስምሪት ጽንፈኛ ቡድን የሚተማመንበት ዋነኛ የሰው ኃይሉ ተመቶበታል። ከዚህ በፊት ንጹሃን ዜጎችን በማገት አሽከርካሪዎችን በማስፈራራትና ከአርሶ አደሩ እህልና ንብረት በመዝረፍ የአካባቢውን ማህበረሰብ ሲያሰቃዩ ቢቆዩም የኮር ሰራዊት ማንኛውንም የደጋና የቆላ ተፈጥሯዊ መሰናክል እንዲሁም የጠላት ምሽጎች በመስበር የጽንፈኛውን አከርካሪ መስበር ችሏል ብለዋል። ሻዕቢያ በኢትዮጵያ መንግስት ላይ ካለው ጠላትነት ህወሓት በኢትዮጵያ መንግስት ላይ ካለው ጠላትነት በላይ ህወሓት በሻዕቢያ ላይ፣ ሻዕቢያ በህወሓት ላይ የበለጠ ጠላትነት አለው። አሁን የጋራ ጠላት ስላለ ሁለታችንም ሊያፈጥጠን ይችላል በሚል የጋራ ትብብር አላቸው። የጋራ ትብብሩ ግን ሻዕቢያ አስመራን ሊቆጣጠር 15 ቀን ሲቀረው የደርግ መንግስት በጠቅላይ ሚኒስትር ተስፋዬ ዲንቃ የሚመራ አዲስ ካቢኔ ያዋቀረ ግንቦት 1 1983 ዓ.ም ግንቦት 13 ቀን በ12ኛው ቀን ኮሎኔል መንግስቱ ኃይለማርያም ከሀገር ጥለው ወጡ። አዲሱ ካቢኔ በተቋቋመ በ19ኛው ቀን ህወሓት አዲስ አበባን፣ በ15ኛው ቀን ሻዕቢያ አስመራን ተቆጣጠሩ። አሁን የመቀሌው የጅንጂ መንግስት ነው ወይስ የመጨረሻው የደርግ መንግስት ነው? በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ለጦርነት መዘጋጀቱን በይፋ ያስታወቀው ህዝባዊ ወያኔ ሓርነት ትግራይ ላለፉት 5 ዓመታት የሰራዊቱ አዛዥ ሆነው ሲያገለግሉ የቆዩትን ሌተና ጀነራል ታደሰ ወረደን በይፋ በማንሳት በመተካቸው ሌተና ጀነራል ፍስሐ ኪዳኑን መሾሙ ተሰምቷል። የትግራይ ክልል ጸጥታ ቢሮ ኃላፊ ሆነው በትግራይ ክልል ጊዜያዊ አስተዳደር ውስጥ ሲያገለግሉ የቆዩት ጀነራል ፍስሐ ኪዳኑ የታጣቂዎቹ አዛዥነትን መረከባቸውን ተከትሎ ለክልሉ ጸጥታ ቢሮ ኃላፊነት ተወልደ ብርሃን ተስፋ ለመሾማቸውን የትግራይ ክልል ቴሌቪዥን በትናንትናው ዕለት ዘግቧል። ሌተና ጀነራል ፍስሐ ኪዳኑ በትግራይ ካሉ የታጣቂ አዛዦች ከጀነራል ታደሰ ቀጥሎ በማዕረግ ቀደምት መሆናቸውም ተመልክቷል። ሌተና ጀነራል ፍስሐ ኪዳኑ ከማዕረግ ቀደምትነታቸው በተጨማሪ ከዶክተር ደብረጽዮን ገብረ ሚካኤል እና ከወይዘሮ ፈትለወርቅ ገብረ እግዚአብሔር ጋር የአንድ አካባቢ ሰዎች በመሆናቸው ሹመቱ ይበልጥ ታማኝነትን መሰረት ያደረገ እንደሆነም ተመልክቷል። ጀነራል ታደሰ ወረደ በስልጣን ላይ በነበሩበት ወቅት ጭምር በአጠቃላይ ትግራይን በበላይነት የሚቆጣጠር በዶክተር ደብረጽዮን የሚመራ ኮማንድ ፖስት የነበረ ሲሆን ጀነራል
ታደሰ ወረደም አባል እንደነበሩም ታውቋል። አሁን ከሰሞኑ በተወሰደው እርምጃ ጀነራል ታደሰ ወረደ በይፋ ከዚህ ኃላፊነት መነሳታቸውም ታውቋል። አዲሱ ኮማንድ ፖስት ይበልጥ አካባቢያዊ ቅርጽ ይዞ መውጣቱንና ብዙሃኑ የአንድ አካባቢ ሰዎች መሆናቸውንም የትግራይ አክቲቪስቶች በማህበራዊ ገጾች በስፋት አሰራጭተዋል። ጀነራል ፍስሐ ኪዳኑ በማዕረግ ቀደምት ቢሆኑም በተለያየ ግንባር ታጣቂ ይዘው የሚንቀሳቀሱትን ኃይሎች ለጋራ ግብ ማስተባበር ባያስቸግራቸውም አንዱን አዛዥ ከአንዱ ስፍራ ወደ ሌላው ማሻገርም ሆነ ሹምሽር ለማድረግ አደረጃጀቱ ችግር እንደሚፈጥርባቸውም ታምኖበታል። በአራት ግንባር የሚንቀሳቀሱት የታጣቂዎቹ አዛዦች በራሳቸው ቁጥጥር ስር ያለውን ኃይልንም ሆነ ራሳቸውን ለብወዛም ሆነ ለሹምሽር ክፍት የማድረግ እድላቸው ጠባብ እንደሆነ የሚገልጹ ወገኖች በተለይም ወደ ግጭት ገብተው ሁኔታዎች ሲባባሱ የመምራትም የማስተባበርም እድላቸው የመቀነስ ብሎም መገደብ እድሉ ሰፊ በመሆኑ ጀነራል ታደሰ ወረደ የነበራቸው አይነት ስልጣን ጀነራል ፍስሐ ኪዳኑ እንደማይኖራቸውም ታምኖበታል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሓርነት ትግራይ ባለፈው ሳምንት እሁድ ሐምሌ 12 2018 የጀመረውን ስብሰባ ከትናንት በስቲያ እሁድ ሐምሌ 19 2018 ማጠናቀቁን ገልጿል። የስብሰባው ዋና ዓላማ እንደ ፓርቲ ወይ ደግሞ እንደ ቡድን የወሰኑትን ውሳኔ በህብረተሰቡ ዘንድ ተቀባይነት እንዲኖረው ለማድረግ እንደሆነ ገልጸዋል። ከህብረተሰቡ ጋር በነበሩት ውይይቶች የተንጸባረቀው ስልጣን ላይ ካለው መንግስት ጋር ተነጋግረን የምንፈታው ጥያቄ ስለሌለ በኃይል ስልጣን ላይ ያለው መንግስት በማስወገድ ጥያቄያችንን እናስመልሳለን ወይ ደግሞ የብልጽግና መንግስትን ሳንቀብር ሰላማችን አይረጋገጥም የሚል ግልጽ መልእክት የተላለፈበት ነው። በየመድረኮቹም የፖለቲካም የወታደራዊ መሪዎቹም ያንጸባረቁት ይሄንን ነው። እንግዲህ ስብሰባቸውን አጠቃለዋል። ይተኩሳሉ አይተኩሱም በቀጣዮቹ ጊዜያት የምናየው ይሆናል። ምናልባት መሀል ላይ የገባ ነገር አለ። አሁን የሁለተኛ ደረጃ መልቀቂያ ፈተናን የሚወስዱ ተማሪዎች ኦንላይን የሚፈተኑት አስቀድመው ተፈትነዋል። በትግራይ ክልልም ያሉት በሌላውም ክልል አካባቢ ያሉት በአንድነት ነው የተፈተኑት። በወረቀት የሚፈተኑ ተማሪዎችን የተመለከተ የኢትዮጵያ መንግስት ወይ ደግሞ የኢትዮጵያ ትምህርት ሚኒስቴር ትግራይ ያሉትን ተፈታኞች ጊዜ ወደኋላ አዘግይቶት ነበር። በዛም የተነሳ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ይህንን በመቃወም ራሳችን ፈተና እንሰጣለን የሚል መግለጫ ሰጥቶ እንደነበርም ይታወሳል። በፍትሃዊነት የመፈተን መብታቸውን የመመዘን መብታቸውን በዛ ምዘናው መሰረትንም ወደ ከፍተኛ ትምህርት የመግባት መብታቸውን የከለከለ ስለሆነ ይሄ ደግሞ ድምር የዛኛው ጄኖሳይድ ቅጥያ ስለሆነ ትግራይ የራሳችን ፈተና እናዘጋጃለን። ደረጃ የጠበቀ ፈተና፣ ደረጃ የጠበቀ የአፈታተን ስርዓት ተከትለን ተማሪዎቻችን በፍትሃዊነት እንመዝናለን፣ በፍትሃዊነት እንፈትናለን። በፈተና ውጤት መሰረት ደግሞ ወደ ዩኒቨርሲቲ የሚገባን ወደ ዩኒቨርሲቲ አስገብተን እናሰለጥነዋለን፣ ይማራል። ወደ ቴክኒክና ሙያ የሚገባን ወደ ቴክኒክና ሙያ ይገባል። ፈተና እንሰጣለን ያሉት ጉዳይ ብዙዎችን ያሳሰበ ጉዳይ እንደነበረም የሚዘነጋ አይደለም። በተለይም በተማሪዎቹ አካባቢ ይሄ ነገር ማዕከላዊነትን ባልጠበቀ መንገድ በሚሰጥ ፈተና ተስፋም ስለሌላቸው አንዳንዶቹ ሀገር ለቀው እየወጡ ነው በሚል በቢቢሲ ላይ ጭምር የቀረበ ሪፖርት አለ። ምናልባት የህዝባዊ ወያኔ ሓርነት ትግራይ ሰዎች ወይ ደግሞ የቲፒኤልኤፍ መሪዎች ይህን ነገር ቆም ብለው አስበው ወደኋላ ተመልሰው ነገሮችን ገምግመው ልጆቹ እንዲፈተኑ መፍቀዳቸው አንድ በጎ እርምጃ ነው። ስለዚህም ልጆቹ ከነገ በስቲያ ረቡዕ ጀምሮ እስከ አርብ ድረስ ፈተና ይወስዳሉ። ያንን ፈተና ካጠናቀቁ በኋላ እንግዲህ ትግራይ አካባቢ ላይ ሌሎች ምናልባት የሚስተጓጎል ነገር መደበኛ የሆነ በተለየ ሁኔታ የሚስተጓጎል ነገር ሊኖር ስለማይችል ምናልባት ቲፒኤልኤፎችንም ያንንም ቀን ይጠብቁ ይሆን ወይስ ዝም ብሎ ፉከራ ነው? ያንን በመፎከር ህብረተሰቡ ላይ ግፊት ለማድረግ ወይ ደግሞ ዓለም አቀፉ ማህበረሰብ ድምጻችን ይሰማል በሚል የሚደረግ ነገር ነው? እሱ ሁሉ በዝርዝር የሚታይ ነገር በሂደት የሚታይ ነገር ነው። ዞሮ ዞሮ ግን በእርግጠኝነት መናገር የሚቻለው እንደዚህ ቲፒኤልኤፍም እየፎከረ
ህዝቡም እየተጨነቀ የፌዴራል መንግስቱ ሁኔታዎችን በዚህ መንገድ ዝም ብሎ ሊቀጥል አይችልም ወይ በንግግር ለመነጋገር ከፈቀደ በንግግር ችግሩ መፍታት፣ አልነጋገርም ካለ ደግሞ ያው ህግና ስርዓት መከበር አለበት። ዘላለም በእንደዚህ አይነት ሁኔታ መቀጠል ያለብን አይመስለኝም። ስለዚህ የኢትዮጵያ ፌዴራል መንግስትም ጉዳዩን በጥብቅ ያጤነዋል ተብሎ ይታመናል። ነገር ግን ለሁላችንም የሚበጀውና የሚጠቅመው በውይይት በንግግር የሚያልቁ ነገሮች ናቸው። በውይይትና በንግግር ውስጥ አንዳንዴ ፊት ለፊት የማይነገሩ በውስጥ ያሉ ጥያቄዎችን አደባባይ ወጥቶ መመካንት ማለቱ መጋፈጡም አንዳንዴ ጥሩ ነው ብዬ አምናለሁ። ከቲፒኤልኤፎቹ ጋር ያለው ነገር እንትን ጉዳይ አይደለም። የወልቃይት ጉዳይ የተፈናቃይ የምናምን ጉዳይ አይደለም። አሁን በዋናነት ሰሞኑን ነጅዋርም በግልጽ አንጸባርቀውታል። ጥሩ ነው። በኢትዮጵያ ፖለቲካ ውስጥ ሚናችን ምንድን ነው ወደሚል ነገር ውስጥ ተገብቷል። ፖለቲካ ስርዓቱ ኢትዮጵያ ውስጥ ሲቀረጽ ሁሉን ነገር በጉልበታቸው ስለያዙት የተጻፈው መፈጸም አለመፈጸሙ በእነሱ ፈቃድ ላይ የተመሰረተ ስለነበር ቢፈጸም ጉዳት ካለው ያቀቡታል፣ አለመፈጸሙም ጠቃሚ ሆኖ ከተገኘ በዛ መንገድ ይቀጥላሉ። ስለዚህ ህጉ ራሱ ቲፒኤልኤፍ ስለነበር የተጻፈው ነገር ሳይሆን የተጻፈውን መመንዘር ወይ ደግሞ መተርጎም የሚችለው ፍርድ ቤት ሳይሆን ቲፒኤልኤፍ በመሆኑ ኢትዮጵያ ውስጥ ያለውን የበላይነትን እስካስጠበቅ ድረስ ያለው ህገ መንግስት የሚፈጥረው ጉድለት የሚያስከትለው ክፍተት ብዙ አልታያቸውም። አያውቁትም ማለት አይደለም። ቢያንስ ያንን ሂደት የረቀቁ ሰዎች ያውቁታል። ሁኔታዎች እዛ ምዕራፍ ጋር ሲገቡ ግን ሌላ መውጫ መንገድ ብለው ያዘጋጁት ነገር ነበር። እንዳሰቡ ሳይሆን ባልጠበቁት ሁኔታ ነገሮች ተገለባበጡ። ስለዚህ አሁን መውጫው ግራ የመጋባት ነገር ውስጥ እንዳሉ ማንም ሰው መገመት ይችላል። በዛ ሂደት ውስጥ ሆነው ከሂደቱ ወጥተው በንግግር በውይይት ችግሩ ይፈታል የሚሉ ሰዎች የቲፒኤልኤፍ አመራሮች፣ ወታደራዊ መሪዎቹም ሌሎቹም ያለውን ክፍተት ህገ መንግስቱ ላይ ምን ላይ ያለውን ክፍተት ጭምራጤ ነው። ምናልባትም በዚህ በሀገራዊ ምክክር ኮሚሽን በኩል መውጫ የሚሆን ነገር እሱ ላይ አስተዋጽኦ ያደርጋሉ ተብሎ ይታመናል። ስለዚህ ጉዳዩ የተፈናቃይ ጉዳይ አይደለም። የበላይነትን አስጠብቆ የመጣ ኃይል ስለሆነ ሁሉንም ነገር ማድረግ ከሰማይ በታች በዚች ምድር ላይ በኢትዮጵያ አየር ክልል ውስጥ የፈቀድኩትና የፈለግኩትን ለማድረግ የሚከለክለኝ ማንም የለም በሚል የመጣበት መንገድ የዛሬ 8 ዓመት ትልቅ እክል ገጥሞት ከሂደቱ ወጥቷል። ግን ሂደት ውስጥ ለመመለስ ያደረገው ሙከራም ከሽፏል። አሁን የህወሓት ጉዳይ ሳይሆን ህወሓት የፖለቲካ ድርጅት ነው። በአጠቃላይ ግን ትግራይ በኢትዮጵያ ፖለቲካ ውስጥ የሚኖራት ሚና ምንድን ነው የሚለው ነገር ላይ እሱ ላይ በዋናነት ከዛ ጋር የተያዘ እንደሆነ በግሌም አምናለሁ። ስለዚህ ልክ የኦሮሞ ነጻነት ግንባር ጉዳይ ነው ጋር ይመሳሰልብኛል ነገራቸው። ኦነግ፣ ኦላ ወይም ሸኔ ኦሮምኛ የኢትዮጵያ የሥራ ቋንቋ ይሁን ይላል። ይህን ማድረግ የሚቻለው ህገ መንግስቱ ሲሻሻል ነው ሲባል ህገ መንግስቱ መነካት የለበትም ይላል። ልክ ቲፒኤልኤፎች ህገ መንግስቱ ሲባል በደም የመጣ ህገ መንግስት ይላሉ። ህገ መንግስቱ ተመልካች አደረገ እኮ በቃ ከዛ በኋላ መውጫ መንገድ በፈልግም። ያ ህገ መንግስቱ ላይ ጠመንጃ ደርበ በነበረበት ሰዓት ጉዳቱ አልታየህም። አሁን ግን ኢትዮጵያ ውስጥ የህግ የበላይነት ሲሰፍን ህገ መንግስቱ በጉድለትና በክፍተት የተሞላ ነገር ስለሆነ እዚህ ህገ መንግስት ውስጥ ኢትዮጵያን በሙሉ በሀገራቸው ባለቤት ወይ ደግሞ እኩል የሚሆኑበት የፖለቲካ ስርዓት እንዴት ነው የሚመሰረተው የሚለውን ህገ መንግስቱ ተቀዶ የሚጣል ከሆነ በመቀደዱ የትግራይ ህዝብ ይጠቀማል እንጂ የሚጎዳው ነገር የለም። በአብዛኛው ተመልካች የሚያደርገው ህገ መንግስት ነው። ሚናውን የሚገድብ ህገ መንግስት ነው። ስለዚህ በሀገራዊ ምክክር ኮሚሽኑ በኩል ምናልባትም እኛ ስላመጣ ነው የሚል
ጠመንጃ ተደርቦበት የመጣ ያኔ ይሰራል የተባለ ነገር ጠመንጃው ሲነሳበት እንደማይሰራ ከተረጋገጠ በዘላቂነት ለትግራይም ለሌላውም ኢትዮጵያም ፖለቲካው በዘር መቃኘቱ ከዛ ጋር ተያይዞ የተፈጠሩ ክፍተቶች ፖለቲካው ግለሰብን ማዕከል አለማድረጉ አቅም ያላቸው ዕውቀት ያላቸው ከየትኛውም ጫፍ ያሉ ሰዎች በኮታ የሚመነዘሩበት ሁኔታ በአንድ በኩል አካባቢዎችን ይጎዳል፣ በሌላም በኩል ያለን አቅም ትልቅ አቅም እንደ ሀገር ለመጠቀም ያለውን ሁኔታ ይገድባል። ስለዚህ ከዚህ ጋር ተያይዞ ህገ መንግስቱ ጋር ያሉ መሰረታዊ ችግሮች ስለሆኑ በዚህ በምክክር ኮሚሽኑ ቲፒኤልኤፎች አሁን መቀሌ ያሉት እንምለው እውነት ለመናገር ቁጭ ብለው ያሰቡ ህገ መንግስቱ ምን ክፍተት አለበት፣ ምን ጉድለት አለበት፣ ምን መውጫ ነገር ይኖረዋል፣ እንዲያን ነገር ጊዜ ወስዶ ትንሽ ቢያስቡ ከምክክር ኮሚሽኑ በላይ ትልቅ መውጫ መንገድ የለም። ትልቅ መውጫ መንገድ የለም ብቻ ሳይሆን እዛ ምክክር ኮሚሽን ላይ ህገ መንግስቱ ክፍተትና ጉድለት ያለበት መሆኑን እነርሱም ድምጻቸውን ቢያስተባብሩ የሚያደምጣቸው የሚከተላቸውም ሰው መኖር እድሉ ሰፊ ነው። አሁንም በእርግጥ ሂደቱ ተጀምሯል። ነገር ግን እዛ ሂደት ውስጥ ያሉ ሰዎች ይሄንን ድምፅ እንዲያስተጋቡ የሆነ ቀን ሀገር ይሆናል የሚለውን ትርክ ሚርክ የሆነ ነገር ወደዛ ጥሎ እንደ ሀገር በአንድነት በዘላቂነት በመኖር በዛ ውስጥ የትኛውም ኢትዮጵያዊ መብትና ነጻነት እኩልነቱ የሚጠበቅበት ሁኔታ ምን አይነት ህገ መንግስት፣ ምን አይነት የፖለቲካ ስርዓት፣ ምን አይነት አደረጃጀት እያሉ በርካታ የሚዘረዘሩ ነገሮች ላይ በግልጽ አቋም መውሰድና የመፍትሄ ሀሳብ ማንጸባረቁ በጣም ይጠቅማል። ተፈናቃይ ምናምን እየተባለ የሚሆነው ነገር ብዙ ዋናው ጉዳይ አይደለም፣ ለማንም ግልጽ ነው። ተፈናቃዮቹ ማን እንደታገቱም ያን ያህል የሚያጠራጥር ነገር አይደለም። መውጫው አቋራጩን መንገድ ደም ሳይፈስ ምንም ብዙ ኮሽታ በሌለበት መውጫው መንገድ እዚህ ላይ መረባረብ ነው። ምክክር ኮሚሽኑ ላይ የዚህ ወይም የዛ ሰፈር ፍላጎት የሚጠበቅበት ህገ መንግስት ሳይሆን ኢትዮጵያን በጋራ የኛ የሚሉት ህገ መንግስት እንዲሆን እዛ ላይ መስራት ነው። ከዛ ውጭ ህገ መንግስቱ አይነካ፣ ይሄንን የቀደመውን ነገር ለመመለስ በጉልበቴ መልሼ ቤተ መንግስት ገብቼ ከዛ በኋላ ህገ መንግስቱ ቢኖርም ያው በቀደመው መንገድ ይቀጥላል ብለው እንደዛ የሚያስቡ የቆሙ ሰዎች የሉም ማለት አይደለም። መቀሌ ላይ የተሰባሰቡት ወይ ደግሞ ትግራይ ላይ አሁን የተሰባሰቡት ሰዎች የቆሙ ናቸው ማለት ከሚገልጸው በላይ የቆሙ ናቸው። ኢትዮጵያን ማንበብ አልቻሉም፣ አካባቢውን ማንበብ አልቻሉም፣ ዓለም አቀፍ ሁኔታዎችን መገምገም አልቻሉም። ዝም ብሎ ሌላ ታሪክ አይደለም። የነበሩበትንና ዛሬ ያሉበትን ሁኔታ ገምግመው ዝም ብሎ መወራጨት ምን ይጠቅማል? በሚዳሰስ በሚጨበጥ ነገር ላይ ለመፍትሄ መንቀሳቀስ ነው ለነሱ የሚበጃቸው። አሁን እንተኩሳለን ካሉ በኋላ ያው በተለያየ መንገድ ከነርሱ ጋር የሚያጨበጭበው ብዙም ተስፋ እያደረገ እንዳልሆነ አውቃለሁ። ግን የተወሰነች ነገር እንደሆነ ግፊት አድርገው የሆነ ቦታ ላይ ቢደርሱ የሽግግር ወይ ደግሞ የግርግር ወይ ደግሞ የመዋጮ መንግስት አይነት ነገር ይመጣል ብለው ተስፋ የሚያደርጉ ኃይሎች አሉ። ግን መሬት ላይ ያለውን ነገር ማንበብ ካልቻሉ አጠቃላይ ሂደቶችን መገምገም ከተሳናቸው ወደኋላ መለስ ብሎ የዛሬ 5 ዓመት ዋሽንግተን ዲሲ ፕሬስ ክለብ የነበረውን ነገር ማስታወሱ በጣም በጣም ይጠቅማል። የዛሬ 5 ዓመት በኢትዮጵያ አቆጣጠር ጥቅምት 26 2014 ዓ.ም በፈረንጆቹ አቆጣጠር ኖቬምበር 5 2021 ዓ.ም ዋሽንግተን ዲሲ ከዋይት ሃውስ ባሻገር 14ኛው መንገድ ላይ የአሜሪካ ፕሬስ ክለብ አለ። እዛ ውስጥ እና አምባሳደር ብርሃነ ገብረ ክርስቶስ ያኔ እንደ ሽግግር መንግስቱ የመለመሏቸውን ሰዎች ይዘው ስለ ሽግግር መንግስት ሲያወሩ ነበር። የዛሬ
5 ዓመት ወይ ደግሞ 4 ዓመት ከ8 ወር ምናምን አካባቢ ላይ ያኔ ህወሓት የት ነበር ስለ ሽግግር መንግስት ሲያወሩ? የሽግግር መንግስት የሚል ጥያቄ ሲመጣ ህወሓት ኮምቦልቻንም ደሴንም ተሻግሮ ደብረ ሲና ነበር። እርግጠኞች ነበሩ። በሌላ በኩል ደግሞ ስልጣን ላይ ያለው መንግስት ማናቸውንም ነገር አልቀበልም ብሎ እንደ መንግስት ልምናውን ተቀብለው ከዛ ውጭ ባለ ነገር ላይ እነጋገራለሁ የሚሉ ከሆነ እንጂ ስለ ሽግግር መንግስት ለመነጋገር ፈቃደኛ ባለመሆኑ እስከ መጨረሻው ድረስ የገፋበት የመንግስትን ህልውና ማወቅ እነርሱ አብቅቷል ሁሉ ነገር ብለው ሰበሰቡ። ፓርቲዎችን ሁልጊዜ ማጫወች ይፈልጋሉ፣ ልማዳቸው ነው። የሽግግር መንግስት አሉ። የሽግግር መንግስት በኃይል ወይ በምን ስለ ሽግግር መንግስት አወሩ። I think this is going to give relief to the Ethiopian people, to the region and to the world. So the international community would be forthcoming and supportive of this, of peacefully, relatively bringing peace into Ethiopia. Our intention is to remove the regime and have an all-inclusive political process where every political party would take part in that process to form a transitional arrangement. ያኔ እንግዲህ የዛሬ 5 ዓመት ደብረ ሲና ነበሩ። የዛሬ 5 ዓመት የፖለቲካ መሪዎቹ በአንድነት ቆመው ነበር። ኢትዮጵያሊፎቹ የዛሬ 5 ዓመት ወታደራዊ መሪዎቹን በአንድነት ቆመው ነበር። የዛሬ 5 ዓመት ህወሓት ተኩሳለሁ ሲል አልተባበርህም ብለው ወደ አዲስ አበባ የሚሸሹ ወጣቶች ሳይሆኑ ከአሜሪካ ሄደው አብረው ዋጋሉ የሚሉ ሰዎች ነበሩ። ያው በትርክቱ በምናምን ልንጠፋ ነው የሚለውን ነገር በደንብ ሸጠው ስለነበር ማለት ነው። ይሄ ሁሉ ድጋፍ፣ መሳሪያው፣ ሁሉ ነገር በእጅህ ኖሮ ደብረ ሲና ከደረስክ በኋላ ኢትዮጵያንን ከዳር እስከ ዳር አንቀሳቅሶ ራሳቸው ጠቅላይ ሚኒስትሩ ዘምተው ያ ነገር ገልብጦ ወጥቶ ከደብረ ሲና እስከ አላማጣ ድረስ የነበረውን ሽሽት የምናስታውሰው ነው። ያኔ በዛ ሁኔታ ላይ ማስፈጸም ያልተቻለውን ነገር ዛሬ ህወሓት እንደ ቡድን ፍርስርሱ ወጣበት ብቻ ሳይሆን ህወሓትን ለመውጋት የተነሳው ሌላው የኢትዮጵያ ህዝብ ብቻ ሳይሆን ራሱ የትግራይ ህዝብ ከዛም ባሻገር የህወሓት የፖለቲካ መሪዎች የነበሩ የህወሓት ወታደራዊ መሪዎች የነበሩ የህወሓት ተዋጊዎች ያውም በሁለቱ ዓመት ጦርነት የተሳተፉ አዋጊዎችና ተዋጊዎች ጭምር የትግራይ የሰላም ኃይል በሚል ተደራጅተው የትግራይ ህዝብ ያለው ሰቆቃ እንዲያበቃ እየተንቀሳቀሱ ባሉበት ሁኔታ ውስጥ እንዲህ አይነት መወራጨት የጤነኝነት ነው ወይ የሚለውን ቆም ብሎ ማየት በጣም በጣም አስፈላጊ ነው። ሁሉ ጊዜ ደጋግሞ የሚያነሷቸው ነገሮች አሉ። አሁን ብቻችንን አይደለንም። ያኔ የኤርትራ መንግስት ከነሱ ጋር ነበር፣ ፋኖ ከነሱ ጋር ነበር፣ ሱዳን ምናምን ይላሉ። በነገራችን ላይ ሱዳን ያኔም ከነርሱ ጋር ነበር። ጥያቄ ውስጥ በማይገባ መልኩ የኢትዮጵያ መንግስት ህዝባዊ ወያኔ ሓርነት ትግራይን መምታት ሲጀምር ሱዳን መታ ኢትዮጵያ መሬት ያዘች። የኢትዮጵያ ሰራዊት ኃይል ወደ ሱዳን በከፊል ቢሄድ እነሱ እንዲቀናቸው ማለት ነው። ከመጀመሪያው ጀምሮ ከነሱ ጋር ነበረች። ፋኖ ከነርሱ ከፌዴራል መንግስቱ ጋር ነው ይላሉ። እዚህ ጋር ኤርትራን መለስበታለሁ። የፋኖን ጉዳይ አንደኛ ፋኖ በሚል ሲንቀሳቀስ የነበረው ኃይል ውስጥ ከፊሉ ምናልባትም ግማሹ ወይ ደግሞ ከዛ የሚበልጠው ከዚህ አሁን
ነፃ አውጪ ነኝ የሚለው እንቅስቃሴ ውስጥ እንደሌለ ከዚህ ቀደም በተለያየ መንገድ የወጡ ሪፖርቶች ላይ የተመለከተ ነገር ነው። ያኔ ለነፃነት የታገለ ፋኖ ኃይል ወይ ደግሞ ቲፒኤልኤፍን ለመመከት የታገለው ፋኖ ኃይል የአሁኑ ረብሻ ውስጥ የለበትም። የአማራ ምንድነው ነፃ አውጪ ነው ምናምን የሚሉት ውስጥ። ሁለተኛ ያኔ የአማራ ክልል ልዩ ኃይል ነበር። የአማራ ክልል ልዩ ኃይል በውጊያው ላይ ትልቅ ሚና መጫወቱን ራሳቸው የኢትዮጵያ ጦር ኃይል አዛዥ ቺፍ ኦፍ ስታፉ ፊልድ ማርሻል ብርሃኑ ጁላ ጭምር በተለይም የመጨረሻው ምዕራፍ ላይ ትልቅ ሚና እንደነበረው ገልጸዋል። እዛ ውስጥ የተዋጉ አሉ። አሁንም ልዩ ኃይሉ ተገምሰው ይሄዱ አሉ። እየቀረ አሁንም የሚዋጋ አለ። የልዩ ኃይል የሚባል ስለፈረሰ የየትኛውም ኢትዮጵያ አካባቢ የአድማ በታኝ ምናምን በሚል አደረጃጀት ውስጥ አሉበት። ግን ከምንም በላይ መረሳት የሌለበት ውስጥ ደግሞ ሆኖ ሳቦታጅ ሲፈጽሙ የነበሩ ነበሩ። የኢትዮጵያ መከላከያ ሰራዊትን እየገደሉ መሳሪያ ሲነጥቁ የነበሩ ራሳቸው አሁን ፋኖ የሆኑት ብርጋዴር ጀነራል ተፈራ ማሞ ሁሉ የገለጹት ነገር ነው። አንድ በኩል ከህወሓት ጋር ይዋጋል፣ በሌላም በኩል ሌላ ኃይል ደግሞ እዛው ይወጋው ነበር። ዓላማው ምን ነበር? ህወሓት ተዳክሟል፣ ከዚህ በኋላ እኛ ደግሞ አቅም አደርጅተን ፌዴራል መንግስቱ ላይ እንተኩሳለን በሚል ነበር። በዚህ መነሻነት ፋኖ የሚባለው ኃይል አንደኛ እንዳለ አይደለም፣ በሌላም በኩል ደግሞ ከውስጥ ሆኖ ይወጋ የነበርም አለ። በሶስተኛ ደረጃ አሁን በአብዛኛው ያዘኝ ልቀቀኝ የሚሉ ሰዎች ያኔ እዛ እንቅስቃሴ ውስጥ አልነበሩ። ምናልባትም ብዙ ጊዜ የሚጠቀስ ነገር አለ። ነገሩ ህወሓት መመታቱ ግልጽ ከሆነ በኋላ አንዳንዶቹ ደሴ አካባቢ ሄደው ዘረፋ መፈጸማቸው ብዙ ጊዜ ሲነሳ ነበር። የትም ቦታ ላይ ሳይተኩሱ ድንገት ተንቀሳቅሰው ማለት ነው። እና ከዛ ባሻገር ፋኖን ማለት ህወሓት ጋር ፋኖ ሰራለው ማለቱ የፋኖ ኃይል ትርጉም ባለው ሁኔታ እንዲዳከም ትልቅ የኢትዮጵያ መንግስት ከተኮሰው ያላነሰ ከህወሓት ጋር ለመስራት ከወሰኑ በኋላ ከባቡሩ ላይ ወረዱ ደጋፊዎችም ታጣቂዎችም ቀላል የሚባል ቁጥር አይደለም። አሁንም ወደ ሰላም መድረክ ሳይመጡም ከዚህ ኃይል ጋር የሚደረገውን ትብብር የሚቃወማሉ እና በፋኖ በምናምን በኩል አብሮ ነው የሚለው ብዙ የሚጠቅም ነገር አይመስለኝም። አብሮ ነው ተብሎ የሚጠረጠረው ላይ ደግሞ ያው በደንብ ያደረገ የተደራጀ ዘመቻ የጸረ ሽምቅ እንቅስቃሴ በዚህ በአስቸጋሪ ዝናብ ሁኔታ ውስጥ ምንድን የሰበሰቡትን እህል ምናምን ሁሉ እየተለቀመ ነው። በገፍ ከደረሱበት ሁሉ ነገር እየተለቀመ እየወጣ እንደሆነ እንግዲህ እያየን ነው። ምናልባትም እንደውም በትላንትናው ዕለት የአገር መከላከያ ሰራዊት በርካታ መኪኖች ሰሞኑን በተከታታይ ሲወጣ ነበርና ምናልባት አንዳንዴ ከራሱ ከመከላከያ ገጽ ላይ ማንበብ ለሰዎቹ ለማስተዋስም ስለሚጠቅም እንዲነበባል። የምስራቅ እዝ ኮር በጽንፈኛ ቡድን ላይ በወሰደው የተቀናጀ ጸረ ሽምቅ ስልት ከፍተኛ ጉዳት ማድረሱ ተገለጸ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መከላከያ ሰራዊት ሐምሌ 20 2018 ይላል፣ ትላንት ማለት ነው። የምስራቅ እዝ ኮር ሰራዊት በአማራ ክልል ምዕራብ ጎጃም ዞን ደጋዳሞት ዙሪያ ተፈጥሯዊና ሰው ሰራሽ መሰናክሎችን ተቋቁሞ በወሰደው ጠንካራና የተቀናጀ እርምጃ በጽንፈኛ ቡድን ላይ ከፍተኛ ምት በማሳረፍ ሰብአዊና ቁሳዊ ጉዳት ማድረሱን የኮሩ አዛዥ ብርጋዴር ጀነራል አዲሱ መሐመድ አስታውቀዋል። ኮሩ ካደረሰው ሰብአዊና ቁሳዊ ጉዳት በተጨማሪ የታገቱ የህዝብ መኪናዎችን ከናሽከርካሪዎቻቸውና ጽንፈኛው ህዝብ አስገድዶ የዘረፈውን እህል እንዲሁም ሌሎች የሎጂስቲክስ ቁሳቁሶች ለማስመለስ መቻሉን ተናግረዋል። የኮሩ ዋና አዛዥ ብርጋዴር ጀነራል አዲሱ መሐመድ እንደገለጹት በዚህ ድንገተኛ የጸረ ሽምቅ ስምሪት ጽንፈኛ ቡድን የሚተማመንበት ዋነኛ የሰው ኃይሉ ተመቶበታል። ከዚህ በፊት ንጹሐን ዜጎችን በማገት አሽከርካሪዎችን በማስፈራራትና ከአርሶ አደሩ እህልና ንብረት በመዝረፍ የአካባቢውን ማህበረሰብ ሲያሰቃዩ ቢቆዩም የኮር ሰራዊት ማንኛውንም የደጋና የቆላ ተፈጥሯዊ መሰናክል እንዲሁም የጠላትን ምሽጎች በመስበር የጽንፈኛውን አከርካሪ መስበር ችለዋል ብለዋል።
በዋሸራ፣ ጫት ዋርካ፣ ሐሙሲት፣ አስትሬዮ፣ ዋይፋይ፣ ልጅየጉስ ከታች ቦታዎች በተደረገው የአሰሳና የተቀናጀ ኦፕሬሽን በርካታ የጽንፈኛው አባላት የተደመሰሱና የተማረኩ ሲሆን ቡድኑ ለጥፋት ተግባሩና ለሎጂስቲክ ይጠቀምባቸው የነበሩ ቁሳቁሶች በሰራዊቱ ቁጥጥር ስር ውለዋል። እንደ ጤፍና ስንዴ የመሳሰሉ የተከዘነ እህልም ተይዟል። የታገቱ ተሽከርካሪዎችና አሽከርካሪዎች ነፃ በማውጣት ጽንፈኛ ቡድን ገንዘብ ካላመጣቸው አንለቅም ብሎ አግቷቸው የነበሩ የከባድ መኪና አይሱዙ፣ ሲኖትራክ እና የሕክምና አምቡላንስን ጨምሮ በርካታ የሃርድቶፕ ቶዮታ ላንድ ክሩዘር ተሽከርካሪዎችን ከጽንፈኛው እጅ ማስመለስ እንደተቻለም ገልጸዋል። የተለያየ አይነት በርካታ መሳሪያዎች፣ የሎጂስቲክ ቁሳቁሶች፣ ጄኔሬተር፣ ቦምብ፣ ዲጂታል ካሜራ፣ የብሬን፣ የክላሽና የዲሽቃ ጥይት፣ የወገብና የደረት ጥጥቆች፣ የኮንትሮባንድ ሲጋራዎች፣ መድኃኒቶች፣ የኤሌክትሮኒክስና የፎርጅድ ዕቃዎች፣ የጽንፈኛ ቡድን እንቅስቃሴ ይጠቀምባቸው የነበሩ ሞተር ሳይክሎች፣ የምግብ ዘይት፣ የመኪና ነዳጅ ሁሉም በኮሩ ሰራዊት እጅ ገብተዋል። ብርጋዴር ጀነራል አዲሱ መሐመድ ጽንፈኛ ቡድንና ተላላኪዎቹ ሰላምን እስካልመረጡ ድረስ ሰራዊቱ የትኛውንም አይነት አስቸጋሪ ሁኔታዎችን ተቋቁሞ የህዝብን ሰላም የማስከበር የህግ በላይነትን የማረጋገጥና የጥፋት ኃይሎችን የማጽዳት ግዳጁን አጠናክሮ እንደሚቀጥል ተናግረዋል ይላል ኢትዮጵያ ሀገር መከላከያ ሰራዊት ሚዲያ ነው እንግዲህ ይህንን የዘገበው። ሁለት ነገር እዚህ ሁኔታ ውስጥ ሳይገባ ከመጀመሪያው ጀምሮ የሰላም ጥሪ ይደረገ የሰላም ጥሪን ባለመቀበል በመግፋት እስካሁን ድረስ ተመቷል። ውጤቱ እንግዲህ በተመረጡና በተጠኑ ኢላማዎች ላይ አሰሳ እየተደረገ በጸረ ሽምቅ እንቅስቃሴ የአየሩ ጸባይ በጣም አስቸጋሪ ዝናባማ መሆኑን እንግዲህ የተገለጸ ያለው በእነዚህ ሁኔታዎች ሁሉ ወደ እርምጃ እያመራ ነው የኢትዮጵያ የሀገር መከላከያ ሰራዊት በሁለት ምክንያት ይመስለኛል። አንደኛ የሰላም መንገድ በብዙ ጊዜ ጥሪ ቀርቧል። ለሰላሙ መንገድ ምላሽ አለመሰጠቱ በዛ ሳቢያ አሁንም በቀውስ ውስጥና በችግር ውስጥ ያሉ ማህበረሰብ ስላለ እሱን ደህንነትና ሰላም የማረጋገጥ ግዴታም ስላለበት፣ በሌላም በኩል ደግሞ ከህወሓት ጋር እንተባበራለን ስላሉ መንገድ መሪዎቹን መጀመሪያ መጥረጉ አስፈላጊ ነው ብሎ ወደ እርምጃ እያመራ መሆኑን የሚያሳይ ነው። ይህ ሁሉ ሲሆን ግን ቲፒኤልኤፍ ቆሞ እየጠበቀ ነው። አንዳንዴ ይሄኛ ቡድን ተመቶ ድመጥማጡ ከመጥፋቱ በፊት ለምን መንቀሳቀስ እንደተሳናቸው በፉከራቸው መጠን አንዳንድ አይገባኝም። ስለዚህ ፋኖ የሚባለው አሁን ከኛ ጋር ነው የሚለው የትኛው ፋኖ አንድ ያለውም በምን ሁኔታ ላይ እንዳለ ደግሞ በግልጽ እያየን ስለሆነ፣ በሶስተኛ ደረጃ ከፋኖ ጋር ከህወሓት ጋር ፋኖ ተባበረ ሲባል ቀላል የማይባለው ቁጥር ተገምሶ ከሂደቱ እንዲወጣም ያደረገ ነገር ስለሆነ እንደውም ህወሓትና የፋኖ ትብብር ፋኖን ለማዳከም ትልቅ እርምጃ ነው ተብሎ ሊታይ የሚችል ነገር ነው። ስለዚህ በዛ ረገድ ብዙ ተስፋ የሚያደርጉት ነገር ያለም አይመስለኝም። ዝም ብሎ ለፖለቲካ ፍጆታ ሲሉ የሚያደርጉት እንደሆነ መረዳለሁ። ከኤርትራ ጋር ባለው ነገር ላይ የሚያነሱት ነገር ልክ ነው። የኤርትራ መንግስት በቀደመው ጦርነት ከኢትዮጵያ ፌዴራል መንግስት ጎን ነበር። አሁን ደግሞ በማያጠራጠር መልኩ ከቲፒኤልኤፍ ጎን ነው። የኤርትራ መንግስት ሁኔታዎችን ሊለውጥ ይችላል ወይ? ከኢትዮጵያ መንግስት ጋር አቅሙ ይነጻጸራል ወይ? ብቻ አይደለም እዚህ ጣጣ ውስጥ መግባት የቆጡን አወርድ ብላ የብብቷን ጣለች የሚባለውን ነገር እያዩ ሪስክ ለመውሰድ ዝግጁ ናቸው ወይ? እሱን ሲውል ሲያድር የምናየው ነገር ነው። በሌላም በኩል ሻዕቢያም ህወሓትም ጠላት የሚሉት ኃይል አለ። የኢትዮጵያ መንግስት ሁለቱም በኢትዮጵያ መንግስት ላይ ያላቸው ጠላትነት ከደህንነት ከህልውና ጋር የተያዘ ሆኖ ወጥቷል። በአሁኑ ሰዓት ግን አንዳንዱ ሁለቱም ወደውና ፈቅደው የገቡበት እንደሆነ ሳያጠራጥር ማለት ነው። ሁለቱም ጠላትነታቸው ከህልውና ጋር የተያዘ ነገር ነው። ወደ ህልውና እንዳይገባ ማድረግ ይችላሉ።
ነገር ግን ህወሓት ስልጣን ስለሚፈልግ ምላሹ ህልውና የሚያሳጠው እንደሆነ ያውቃል። ሻዕቢያ ኢትዮጵያ የባህር መውጫ በማናቸው መንገድ እንዳይኖራት ስለሚፈልግ ምላሹ ህልውናው ላይ ጭምር ሊመጣ እንደሚችል ይረዳል። ስለዚህ ሁለቱም የህልውና አደጋ ከኢትዮጵያ መንግስት አንጻር አለብን ብለው ያምናሉ። ስለዚህ ጠላትነታቸው በዚህ ላይ ይመሰረታል። የህልውና አደጋ አለብን ብለው በኢትዮጵያ መንግስት ላይ ያላቸው ጠላትነት በጣም በእርግጠኝነት ሻዕቢያ በኢትዮጵያ መንግስት ላይ ካለው ጠላትነት፣ ህወሓት በኢትዮጵያ መንግስት ላይ ካለው ጠላትነት በላይ ህወሓት በሻዕቢያ ላይ፣ ሻዕቢያ በህወሓት ላይ የበለጠ ጠላትነት አለው። አሁን የጋራ ጠላት ስላለ ሁለታችንም ሊያፈጥጠን ይችላል በሚል የጋራ ትብብር አላቸው። የጋራ ትብብሩ ግን የህልውና ስጋት ከደቀነው ጠላት በላይ አንደኛው ያኛው ዋናው ጠላት ከሄደ በኋላ አንደኛው ሌላውን ለመብላት ያንን ካላደረገ ህልውና እንደሌለው ስለሚያረጋግጥ እየተጠባበቁ ያሉ። ለዚህም አንዱ ጥሩ ምስክር አቶ ጌታቸው ረዳ ባለፈው ሳምንት በኤክስ ገጻቸው ላይ በጻፉት ባስተላለፉት መልእክት ዶክተር ደብረጽዮን ወደ ኤርትራ ሄደው ከፕሬዝዳንት ኢሳያስ ጋር በተወያዩበት ወቅት የመሳሪያ ጥያቄ አቅርበው መጀመሪያ በያዛችሁት ጀምሩ ተባሉ ነው። ምክንያቱም ያ መሳሪያ ተመልሶ ኤርትራ ላይ እንደሚተኮስ ያውቁታል። ህወሓትም ከዚህ በኋላ ህወሓት በኢትዮጵያ ፖለቲካ ላይ መሪ ተዋናይ መሆን አይደለም፣ በማናቸውም መንገድ አቅም ኖሮት ኢትዮጵያ ፖለቲካ ውስጥ እንዲቀጥል ሻዕቢያ አይፈቅድም። በሆነ በተአምር በምናምን የኢትዮጵያ መንግስት የሆነ ነገር ቢሆንላቸው መጀመሪያ ሻዕቢያ ህወሓትን ይቀረጣጥፈዋል። ግን ህወሓትን ቀረጣጥፎ አይበቃም። የዚህ የቀይ ባህር የምናምን የሚባል ነገር ለአንዴና ለመጨረሻ ጊዜ የሚሞተው ኢትዮጵያ እንደ ሀገር ስትከስም ነው በሚል ኢትዮጵያን የጎበዝ አለቆች መፈንጫ እንደሚያደርገው ደግሞ ቅንጣት ታክል መጠራጠር ማንም ሰው አይገባውም። እንደ ኤርትራ ካየም በቃ መውጫ ብሎ አመነ። እንደ ኤርትራዊ ግን የኤርትራን ቀጣይነት ሰላሟን የሚመኙ ኤርትራውያን ደግሞ እንደዛ ማየት የለባቸውም። ከኢትዮጵያ መንግስት እየቀረበ ያለው በህግ ጭምር የታሰረ በውል ወደ ባህር ልውጣ የእናንተ ነው፣ ነገር ግን ደስ ያላችሁ ቀን ውጣ፣ ደስ ያላችሁ ቀን ግባ እንዳይባል ዓለም አቀፍ ህግ የሚያስረው የ50 ዓመት እንደዚህ ውል እንዋል። ይህን ሁሉ አማራጭ ሰጥቷል። በሌላም በኩል የልዋጭ ምናምን አማራጮችም ሁሉ አቅርቧል። ይህን ሁሉ ገፍቶ ነው የኤርትራ መንግስት ወደ ጦርነት ወይ ደግሞ ዳርዳር እያለ ያለው። በአጠቃላይ ህወሓት በማናቸውም መመዘኛ ዛሬ እከሌ ከኔ ጋር ነው፣ እከሌ ከኔ ጋር ነው የሚለው እከሌ የሚለው ከሱ ጋር ያለ የተለየ ኃይል የለም። ከምንም በላይ ህወሓት ራሱ የሚባለው ቡድን የለም። ፍንክትካች አለ፣ ግን የፖለቲካ መሪዎቹ ወታደራዊ አዛዦቹ ከምንም በላይ የድጋፍ መሰረቱን ያጣ ኃይል ነው እና ያኔ የዛሬ 5 ዓመት አምባሳደር ብርሃነ ገብረ ክርስቶስ ስለ ሽግግር መንግስት ዋሽንግተን ፕሬስ ክለብ ላይ ሲያወሩ መንግስታዊ ስልጣን ላይ ምን ቦታ ላይ እንደሚቀመጡ እያሰቡ እንደሆነ ምንም መክል የሚያጠራጥር ነገር አልነበረም። እዛ ያጀቧቸው ሰዎችም ቢያንስ ፓርላማ ውስጥ ማጨብጨብ እንደማይከለከሉ ያውቁት ነበር። እርግጠኞች ነበር ሁሉም። እዛ ጋር ደርሰ ደጃፍ አንኳኩተ ከተመለስክ በኋላ አሁን በማናቸው መመዘኛ ያላችሁበት አቅምና ቁመና እየታየ አላስፈላጊ ነገር ውስጥ መዳከሩ እከሌ ከኔ ጋር ነው እከሌ ከዛ ጋር ነው የሚለው ያለ እከሌ የሚባል ባልኩት በዘረዘርኩት መንገድ እንደ ዋስትና
ወይ ደግሞ ኢትዮጵያ ውስጥ ያለውን የኃይል ባላንስ ለማዛባት የሚያስችል ሁኔታ የለም። ዘመኑ ተለውጧል። የውጊያው ባህሪዎችም ተቀይረዋል። ምናልባትም ኢትዮጵያ ፖለቲካ ስልጣን ላይ በወታደራዊም በሁሉም መስክ ከዘመኑ ጋር የሚደረጉ ጥርፊያዎች አሉ። ለመቅደም የሚደረጉ ነገሮች አሉ። አንዳንድ በሌላው መንገድ ያየናቸው ነገሮች ኢትዮጵያ ውስጥ አንዳንዴ ኢትዮጵያ ውስጥ ሌላው ዓለም ውስጥ የምናያቸው ነገሮች በዚህ ባጭር ጊዜ በእንደዚህ ይሆናል ብለን ማንጠብቀው ነገር አይተናል። በወታደራዊ መስክ ደግሞ ከጠበቅነው በላይ ብዙ እርምጃዎች ሊኖሩ እንደሚችሉ መገመት እንችላለን። በየቀኑ ከአንድም ሁለት በረራ ቢያንስ ለ3 ወራት ዳታዎቹን እያየን ነው። ያለማቋረጥ እየበረረ ነው። ድሮኖችን፣ የተለያዩ መሳሪያዎችን ምናምን ቴክኖሎጂ እየተንትን እያለ ነው። ይሄ ሁሉ ምናልባት የኢትዮጵያን ሕልውና የሀገሩን ሰላም ደህንነቷን ለማወክ የሚንቀሳቀስ ሌላ እንደውም ከጎረቤትም እንደው የራቀ ነገር እንደው ለዛ ቢሆን የምመኘው ግን ሳይወድ በግድ የኢትዮጵያ መንግስት እንግዲህ አንዳንድ መሳሪያዎቹን ሊሞክርባቸው ነው ማለት ነው። እነዚህ ሰዎች የተንቀሸቀሹት አንዳንዴ ምንድነው መሳሪያዎቹ የውጤት ርቀት የምናምን ምንድነው የሚሸፍኑት ቦታ ምናምን የሚባል ነገር አለ። ሲሞከሩ ደግሞ ነው አንዳንዱ ነገር የበለጠ ግልጽ የሚሆነውና የተንቀሸቀሹ ሰዎች እንግዲህ መሞከሪያ እንዳይሆኑ ነው የምፈራው። አንዳንድ ነገር ላይ ዋናው እንደ ስጋት የሚያዩት ነገር ተፈናቃይ ምናምን የሚለውን ቲያትር ትተው ቀደም ሲል ያነሳሁት ዋና መሰረታዊ ጥያቄዎች ከትግራይ አንጻር በኢትዮጵያ ፖለቲካ ውስጥ ምንድን ነው የትግራይ ህዝብ የሚኖረው ሚና? ክልል ውስጥ ሚናው ምንድን ነው? ህገ መንግስቱ ላይ በተቀመጠው መሰረት በአብዛኛው ተመልካች አጫዋች የመሆን ነገር ነው ሊኖር የሚችለው። ኢትዮጵያን በሀገራቸው እኩል የሚሆንበት የፖለቲካ ስርዓት የሚፈጠርበት ሁኔታ ምንድን ነው የሚለውን እሱ ላይ ትኩረት አድርጎ ለዛ መንቀሳቀስ፣ እሱ ላይ በምክክሩ ምናምን ሂደቱ ሰዎች ያሉትን በዚህ ላይ ራሳቸው ሚና እንዲጫወቱ ግፊት ማድረግ ከፖለቲካ አመራሩም ጋር አዲስ አበባ ካለው ፌደራሉ መንግስት ጋርም በጉዳዩ ላይ መነጋገር፣ መምከር። ስልጣን ላይ ያለው የኢትዮጵያ መንግስት የዚህ ወይም የዛኛው ሰፈር መብት ተገድቦ ወይ ተቀንሶ ሰላም ይኖራል ብሎ የሚያምን አይደለም። ወይ ደግሞ በመንደር የሚያስቡ ሰዎች እንዳልሆኑ የመጣንበት መንገድ ከበቂ በላይ ምልክቶች ናቸው። በዚህ ሁሉ ሰዓት በዚህ ሁሉ መዓት መሃል ትክክለኛ ዓላማ ይዘው የሚሊዮኖችን ጠንካራ ድጋፍ ይዞ እየቀጠለ ያለ መንግስት ነው። ማህበራዊ ሚዲያ ላይ በየሰፈሩ ያሉ ሰዎች ስለሚንጫጩ ያ ተጨባጭ ኢትዮጵያ ውስጥ ያለ እውነት መስሎት ሰው ሲሳሳት ነበር። በጦርነቱ ጊዜ የሚያየ ነው ያንን ነው። ያኔም እኮ በነገራችን ላይ ሸኔ እየገደለ ያኔው አብን እያጫጮኸ ህብረተሰቡ እኮ ከዚህ ወዲያ ምን ይመጣብናል፣ እነሱ ቢመጡ ምን እናጣለን የሚል ፕሮፓጋንዳ እኮ ሲሰራ ነበር። አሁን ከላይ አይደለም፣ እስር ቤት ያሉ አንዳንዶቹ እኮ ይሄን ነበር በአደባባይ ሲገልጹ የነበሩት። እና በዛ መንገድ እንዲህ አይነት ፕሮፓጋንዳ ምናምን ሲሰራ የቆየቱንም ማስታወሱ በብዙ መልኩ ይጠቅማል ብዬ አምናለሁ። እና ያ ሁሉ ፕሮፓጋንዳ ተሰርቶ ግን ህዝቡ ምላሽ ምን ነበር? የማህበራዊ ሚዲያ ጫጫታና በተጨባጭ ያለው እውነታ እየተራራቀ መሆኑን ከየትኛውም የኢትዮጵያ ጫፍ ሁለት ነገር፣ አንደኛ ህዝቡ ቁጣውን የገለጸበት፣ ሁለተኛ ስልጣን ላይ ያለው መንግስት የማንቀሳቀስ ችሎታው ያውም ገና
በዛው ገና እየተፈተነ ባለበት ሰዓት ዛሬ ደግሞ ሌላ ዓለም ውስጥ ነን ያለነው። ሌላ ዓለም ውስጥ ነን ያለነው እና በዚሁ አጋጣሚ ለቲፒኤልኤፍ ሰዎች በተለይም ዶክተር ደብረጽዮንና ኩባንያው ጨፍኖ የራስ ግሩፕ ጋር ብቻ እያወሩ ፌስቡክ ላይ በሚወጣ ነገር እየተነተሩ የሆነ ነገር ጠብ ይልልናል ብሎ መዳከር የሚጠቅም ነገር አይደለም። ዝም ብሎ እውነት ለመናገር ነው ሰዎች ማሰብ ነው ያለባቸው። እነ ጀነራል ጻድቃን ከኛ ጋር አይደሉም ብሎ ሲያስቡ እንደሚሰማቸው ከኛ ጋር አይደሉም ብቻ አይደለም እኛን ሊወጉን ነው። በጦርነቱ ሰዓት ከጀነራሎቹ ያላነሰ አንደበታቸው ሆነው የቆዩት አቶ ጌታቸው ረዳ ከኛ ጋር አይደሉም ብቻ አይደለም እኛን ለመውጋት እየተንቀሳቀሱ ነው። የቲዲኤፍ ታጣቂዎች እኛን ሊወጋ እየተንቀሳቀሱ ነው። እነ ወዲያን ጥሩ እና ሌሎች ጀነራሎች ሊወጉን እየተንቀሳቀሱ ሰው እዚህ ጋር ቆሞ እንትን አይልም እንዴ? አያጤንም እንዴ? ያኔ ከአሜሪካ መጥተው እንዋጋ ብለው የሚመጡ ሰዎች እንዳልነበሩ ዛሬ ከመቀሌና ከተለያዩ የትግራይ ከተሞች የእናንተን የጦርነት ጥሪ ሻሽተው በአውሮፕላንም በየብስም በእግርም እያቆራረጡ እየጠፉ ባሉበት ሁኔታ ውስጥ የሆነ አካል ካልደነዘዘ ማሰብ ካላቆመ በሌላ በኩል ደግሞ ስልጣን ላይ ያለው የኢትዮጵያ መንግስትን አይተውታል፣ ገምግመውታል። ውትድርናውን ይተዉትና የሆነ ነገር እናደርጋለን ብሎ ማድረግ የሚችል መንግስት መሆኑን አሳየ። በቀደመውም ጦርነት የሚሊሻ ውጊያ እንዋጋም የሚለው ጥሪ ምን ይሆን እያልን ስንጠብቅ ድሮን የሚባል ነገር ኢትዮጵያ እንትን ውስጥ አናውቅም ነበር። ድሮን በዓለም ላይ እንዳለ እናውቃለን። በኢትዮጵያ አካባቢ ላይ አንጠብቅም ነበር። ግን የሚሊሻ አይደለም ብለው ደጋግመው ተናገሩ። ያው በ3 ሳምንታት ውስጥ ሁሉ ነገር ድብልቅልቁ ወጣ። ግን አንዱ ጉልበታችሁ አቅማችሁ የነበረው ህዝቡን ማሳመን መቻል ነበር። በተሳሳተው ጎዳና ላይ ህዝቡን ማሳመን ስለተቻለ በማናቸውም ሁኔታ ህዝብ ሆ ብሎ ከተነሳ ይደብቃል፣ ይሸሽጋል። ከአፈር ከላስክበት ትነሳለህ፣ ከሞትክበት አፈር ልሰህ ትነሳለህ፣ ህዝባዊ ድጋፍ ካለ። የሆነውም ያ ነበር። ዛሬ የትግራይ ህዝብ ዘር ማጥፋት ምናምን የሚለውን ነገር ይገዛዋል ወይ? ማን ዘር ማጥፋት ሲፈጽምበት እንደነበር አይቶታል ብቻ ሳይሆን እንዴት አይነት ህግ አራዊት የሚባል አዋጅ አጽድቆ ለውትድርና በመመልመል እምቢ ያሉትን በጥይት በመደብደብ የአገሪቱ የክልሉን ሀብት እየዘመዘበረ ወደ ውጭ በማሸሽ በምናምን ይህን ሁሉ ያየ ሰው ከሞትክበት አይደለም የሚያነሳ በህይወት ካለህበት ወደ አለመኖር እሱ ራሱ ይለውጥሃል። መሸሻ መጠጊያም ማምለጫና መውጫ ነገር ይኖራል ተብሎ አይታመንም። ይህን ሰዎቹ የገመግሙት። እዛ ጋር ሳይደረስ ግን ቀደም ሲል እንዳልኩት የኢትዮጵያ መንግስት ውስጥ ምን ሊያደርግ እንደሚችል ማናችንም እርግጠኞች አይደለንም። በንባብ በምናምን የምናውቃቸውን ነገሮች ከዚህ ቀደም ፈንጥቀናል። ምን ነው ጸረ ድሮን ገዝተናል ሲሉ ያኔ ጸረ ድሮን ያኔ ጦርነት ጊዜ ጸረ ድሮን ኦኬ ጥሩ ነገር ነው፣ ግን አልተሳካም፣ አለፋችሁ። አሁን ጸረ ድሮን የሚባል ነገር ድሮን ጥይት በሆነበት ሰዓት ራስን አፕዴት ማድረግ ያስፈልጋል። በአንድ ጊዜ 100 ምናምን ድሮኖች ሄደው እንደ ጥይት በየቦታው ፈነዳርተው የሚያፈነዳዱትን ፈነዳርተው ወደቁ አልወደቁ ትርፍ ነው። ዋጋቸውም ብዙ ከአንድ ሳይክል ዋጋ ብዙ የሚበልጥ አይደለም። አሁንም እናያቸው እንትኖች ብዙ ነገር ተለዋውጧል። ስለዚህ ምናልባት አንዳንድ የሚባል ነገር አለ።
መንቀዥቀዥ የሆነ ደም ያንቀዠቅዣል ይባላል እና እርግጥ ነው ብዙ ደም አለ፣ ብዙ ሰቆቃ አለ። ያ እያንቀዠቀዣቸው ተጨማሪ ሀብት ለመሰብሰብ አስበው ያሉትን የሰበሰቡትን ሳይበሉ ስልጣን አስበው እንኳን በስልጣን ወንበር ላይ በአግዳሚም ላይ መቀመጥ የማይችሉበት ሁኔታ የሚፈጠርበትን ምዕራፍ በራሳቸው መንገድ እየቧጠጡ ሊደርሱበት እየሞከሩ መሆኑን ነው በተለያየ መንገድ የምናየው። ከትናንት በስቲያ እሑድ ትግራይ ውስጥ የክልሉ ምክር ቤት ተብሎ ሹመት ሲሰጥ ነበር። የጸጥታ ኃላፊው ተነስተው ሌላ ጸጥታ ኃላፊ ምናምን ተሾመዋል። ጀነራል ፍስሐ ተነሱ ምናምን የሚባል ነገር አንዳንድ እየወጣ ነበር፣ ግን አይደለም በወጡ መረጃዎችም ያን አያረጋግጥም። ይልቁንም የተነሱት የትግራይ ጊዜ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ የሰራዊቱ አዛዥ ነበሩ። እርሳቸውን ከሰራዊት አዛዥነት አንስተዋል። ጀነራል ፍስሐ ኪዳኑን የሰራዊቱ አዛዥ አድርገዋል። የክልሉ ጸጥታ ቢሮ ኃላፊ ነበሩ። ከሱ ተነስተው በእርሳቸው ምትክ ሌላ ሰው ተሹሟል። ቀደም ሲል ብዙ ጊዜ የማነሳው ነገር ነው። አሁን ማንጁሶቹ በደንብ ተቆጣጠሩት ማለት ነው። ፍስሐ ማንጁስ ይባላሉ እኚህ ሰው፣ ጀነራሉ ማለት ነው። ማንጁሶቹ ያው እንዳልኩት ከቤተሰብ ጋር ማህበራዊ ህይወት ማለት ወላጅ ጋር በደንብ አድርገው አካባቢ ላይ ጎረቤት ምናምን ቆንጥጧቸው፣ ይሄ ምንድን ነው ማህበራዊ ህይወትን በደንብ ሳይለምዱ ጥይት እየጮህባቸው በረሃ ውስጥ ያደጉ ሰዎች ማለት ነው። እንዲህ አይነት ሰዎች በኖርማል እንትን ውስጥ እንዴት ይታያሉ? እሱ ራሱ መተንተን ያለበት ነገር ነው። እና አሁን እሳቸው ናቸው አንዱ ከማንጁሶቹ አንዱ የሰራዊት አዛዥ የሆኑት ማለት ነው። ምናልባት የነዚህ ግፊት ይሆናል እኮ ዶክተር ደብረጽዮን ከመጠን ያለፈ የስልጣን ፍቅራቸው የማሰብ ችሎታቸው ላይ በጣም ስለተጫነው እነዚህ ማንጁሶቹ ደግሞ በራሳቸው መንገድ የሚፈጥሩትም ነገር ታክሎ እየተንቀዠቀዡ መሆናቸው በግልጽ የሚታይ ነገር ነው። እና የክልሉ መንግስት ተብሎ በነገራችን ላይ አንደርግራውንድ ነው የሚሰበሰቡት በወጡ መረጃዎች ያህል እየተባለ ነው። ልክ ነው። ከዚህ በኋላ አንደኛ የኢትዮጵያ መንግስት ጦርነት ካወጀብህ በኋላ በየትኛውም አጋጣሚና ሁኔታ ውስጥ ወታደራዊ ኢላማ የሚባሉ ነገሮች አንዱ አመራሩ ነው። እዛ ውስጥ አብሮ የሚሳተፉት ሰዎች የህገ ወጡ እንትን ተባባሪዎች ናቸው። እነሱን ታርጌት መንግስት ያደርጋል ብዬ አላምንም። ነገር ግን ዋናዎቹን ታርጌት ሲያደርግ ሰላማዊ ሰዎች ተብሎ በዛ መንገድ ሊወሰዱ የሚችሉ አይመስለኝም። እናም እነ ዶክተር ደብረጽዮንን ጥሩ ጥንቃቄ አድርገዋል ብዬ አምናለሁ። ግን ስለ ቴክኖሎጂ አሁንም እንደውም ዶክተር ደብረጽዮን የቴክኖሎጂ ሰው ናቸው ነው ሲባል የሰማነው፣ ወይስ ተተውታል? ያኔ ድሮ በቃ ከዛ በኋላ አይከታተሉም? ድሮን መከላከያ ጋር ተያይዞ ያለውን ነገር አንስቻለሁ። ማነች ኢራን ውስጥ አያቶላ ሐሜኒ እና ሌሎቹ የኢራን ከፍተኛ ባለስልጣናት የሞቱት ፎቅ ቤት ቁጭ ብለው ነው። ሳሎን የሆነ ምናምን ቢሮአቸው ቁጭ ብለው ነው። አንደርግራውንድ ውስጥ ነው ያለቁት። አንደርግራውንድ ዋስትና አይደለም የሚለውን ነው። ወደ ስልጣን የመጣው ኢትዮጵያ ውስጥ ያለው መንግስት የሰዎችን ሞት በቀነሰ መንገድ ኢላማዎችን ጠራርጎ ለማጥፋት አሉ የሚባሉ ቴክኖሎጂዎችን ይጠቀማል ብዬ ዝም ብዬ ገምታለሁ። እናም ምንድን ነው ጊዜያዊ አስተዳደሩ ሹመት ሰጠ ሲባል በጣም ነው የገረመኝ። ከዚህ ቀደም ያነሳሁት የጂንጂ የሚባል መንግስት አለ አውስትራሊያ ውስጥ። አንድ እብድ ሰው ማለት ይቻላል። በቃ ራሴ መንጃ ፍቃድ ማውጣት መታወቂያ ማውጣት ብሎ የተወሰኑ ሰዎችን ሰብስቦ አንድ መንደር ውስጥ መንግስት ነኝ አለ። የአልጀዚራ ምናምን ሽፋን አግኝቶ እንትን ሲል ነበር የነበረ ሰው። በቃ መንገድ ላይ ጫካ ላይ ቆመው ቃለ መሃላ ያስምላል።
መንግስት ነኝ አለ። መንግስት ነኝ ማለት ይቻላል፣ ግን ያው የይጅንጂ መንግስት ማለት ነው እነ ዶክተር ደብረጽዮን የሚያደርጉት ነገር። ምናልባት በጣም የሚመሳሰለው ደግሞ ከደርግ መንግስት ጋር ነው። ሹመት ሲሰጡ ትዝ አለኝ በጣም የደርግ መንግስት ህወሓት ወደ አዲስ አበባ፣ ሻዕቢያ ወደ አስመራ እየገሰገሰ በነበረበት ሰዓት ህወሓት አዲስ አበባን ሊቆጣጠር 13 ቀን ሲቀረው 12 ቀን ሲቀረው ማለት 19 ቀን ሲቀረው ሻዕቢያ አስመራን ሊቆጣጠር 15 ቀን ሲቀረው የደርግ መንግስት በጠቅላይ ሚኒስትር ተስፋዬ ዲንቃ የሚመራ አዲስ ካቢኔ ያዋቀረ ግንቦት 1 1983 ዓ.ም ግንቦት 13 ቀን በ12ኛው ቀን ኮሎኔል መንግስቱ ኃይለማርያም ከሀገር ጥለው ወጡ። አዲሱ ካቢኔ በተቋቋመ በ19ኛው ቀን ህወሓት አዲስ አበባን፣ በ15ኛው ቀን ሻዕቢያ አስመራን ተቆጣጠሩ። አሁን የመቀሌው የይጅንጂ መንግስት ነው ወይስ የመጨረሻው የደርግ መንግስት ነው? በጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ የሰላምና የለውጥ ምክር ቤት መቼ ነው መቀሌ ላይ በ15ኛው ቀን፣ በ20ኛው ቀን፣ በአንድ ወሩ፣ በሁለት ወሩ? በጣም በእርግጠኝነት ቀጣዩ ምዕራፍ ያ ነው። ከመተኮስ በፊት ከሆነ እነዚህ ሰዎች እነ ዶክተር ደብረጽዮንም የነ ጀነራል ጻድቃን የሰላምና የለውጥ ምክር ቤት ውስጥ ባለድርሻ እንደሚሆኑ አጠራጥረው። እንተኩሳለን ካሉ ግን አዲስ አበባ ላይ አመራር ሁሉ ሰይመው ጨርሰው መሄድ ይችላሉ ለጀነራል ጻድቃን። ስለዚህ በደንብ የደርግን መንግስት የመጨረሻው ጊዜን የሚያስታውስ ነገር መቀሌ ላይ እያየን ነው። የሚወጡ መግለጫዎች፣ የሚደረጉ ነገሮች እውነት ለመናገር አንዳንዴ ህወሓት የሚባለው ስም ኢትዮጵያ ውስጥ ሁሌ በቁጭት የማነሳው ህወሓት የኢትዮጵያን የፖለቲካ ስልጣን የተቆጣጠረበትን ዘመን ኢትዮጵያዊ መንግስት ይዞ ቢሆን እላለሁ። ሁሌ ቁጭት ያ ነው እውነት ለመናገር። አንደኛ ኢትዮጵያ ባህር በር አታጣም። ሁለተኛ ኢትዮጵያ አሁን ለገባችበት ውጥንቅጥ አትዳረግም። አምባገነን ጭምር ሆኖ ህወሓት አምባገነንነትን ቶለሬት ማድረግ ይቻላል በተወሰነ ደረጃ። ሽግግር ነው፣ የሆነ ነገር ነው። መሸከም የሰው ልጅ የማይችለው ዘረኝነትን ነው። በሀገሩ የተወሰኑት ባለቤት ሲሆኑ ሌሎች ተመልካችና ባይተዋር ሲሆኑ፣ ያውም 27 ዓመት በእንደዚህ አይነት ሁኔታ ሲቀጥል ያማል ከሚለው በላይ አጥንት ድረስ ሰርስሮ የሚሰማ ህመም ነው። ከዚህ ዘረኝነታቸው ወጥተው ቢሆን ኖሮ ከመነሻው ጀምሮ ዛሬ እነሱ በዘሩት ነገር ነው። ዛሬ እኮ ሰው እየታመመ ያለው በየሰፈሩ ያቆጠቆጠ ዘረኛ እኮ የዛ ውጤት ነው። እና ህወሓት ሳይሆን ሌላ መንግስት ቢሆን ነው 1983 ኢትዮጵያን የተቆጣጠረው። ማለትም ኦነግም ቢሆን የተለየ ነገር አይመጣም። ያው በዘር የተደራጀ ከሰፈሩ ባሻገር ብዙ ነገር። ምክንያቱም አንድ ሰው ሰፈሬ ብሎ ከተደራጀ በኋላ ሌላውን በኩል አይን ያህል ብዬ አላምንም። ለእኩልነት ብለህ ብትታገልም የኔ እኩል እስኪሆን ድረስ ወደሚል ነገር ውስጥ ይገባሉ። አስገራሚ ነገር ነው። ስለዚህ ያ ምዕራፍ ወይ መኢሶን አይነት ነገር ህይወት ኖሯቸው ቀጥለው ቢሆን፣ ወይ ሀፓን አይነት ነገር ነው ህይወት ኖሯቸው ቀጥለው ቢሆን፣ ኢትዮጵያዊ መንግስት በባልናቸው መንገድ ቢሆን ኖሮ እዚህ ሁሉ መዓትና መስቀልቅል ውስጥ ገብተን
አፍሪካ ሀገሮች በቅኝ በተያዙበት ወቅት ቅኝ ገዢዎች የፈጠሩባቸውን የክፍፍል ስሜት ባለፉት 27 ዓመታት በኢትዮጵያ ውስጥ ባላየን ነበር። ያስቆጫል፣ ያማልም። ከዚህ ለመውጣት ጥረት በሚደረግበት ሰዓት የራስን አስተዋጽኦ ከማድረግ ይልቅ የማይደረስበትን ስልጣን እየጎመዡ የማይቀጨብ ምንድን ነው የለመዱትን ካዝና ለመገልበጥ እየጎመዡ በዚህ መንገድ የሚደረገው ጥረት የማይጠቅም ውጤቱ ራስ ላይ የሚባረቅ ስለሆነ አሁንም በመጨረሻው ሰዓት በየአጋጣሚው የመጥይቱ ከመተኮሱ በፊት በቅርብ የሚያውቃቸውም በርቀት የሚያውቃቸውም የማያውቃቸውም ሌላውም ምክንያቱም ጥይት ከተፈነዳ በኋላ ኮላተራል ዳሜጅ ይኖራል። ለኃጢያን የተወረወረ ንጹሐን ላይ ሊያርፍ ይችላል። ማክሲመም የሆነ ጥንቃቄ ይደረጋል። ፍጹምነት ግን የለም። በዚህም የተነሳ በየትኛውም አጋጣሚና ሁኔታ እረፉ የሚለው ነገር እስኪተኮስ እስኪፈነዳ ድረስ አስፈላጊ ነውና ድምፃችንን በየአጋጣሚውና በየጊዜው ማስተጋባቱ፣ በሌላም በኩል የምትሄዱበት መንገድ የሞት ጉዞ ነው፣ የሲኦልን በር ማንኳኳት ነው። አይናችሁ እያየ ወደ ረመጡ ወደ እሳቱ አትወርወሩ የሚለውን ለነሱ ማሳሰቡ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ሐምሌ 21 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሐምሌ 21 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።